Hello everyone, how are you doing? How was your week? ተመልካቾች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ በጣም ደህና ነን። እንግዲህ ዛሬ ደግሞ የእንግሊዘኛ ንግግሮችን ከነትርጉማቸው ይዘን መጥተናል። ሁለት ተማሪዎች አሉ። እስኪ እነሱ ደግሞ ራሳቸውን ያስተዋውቁና ወደ ትምህርታችን እንሄዳለን። Okay, can you introduce yourself please? Okay. My name is Bamni Farah. I'm grade 3 student. I am 10 years old. Okay, this is Bamni Farah. He is grade 3 student. በእምነት እንግዲህ የሶስተኛ ክፍል ተማሪ ነው። 10 ዓመቱ ነው። ሁለተኛውን ተማሪ ደግሞ እንጠይቀው። ማን ነው ስሙ? ስንተኛ ክፍል ነው የሚለው? My name is Rabra Tafari. I'm grade 2 student. Okay, Rabra is a grade 2 student. Rabra የሁለተኛ ክፍል ተማሪ ነው። እንግዲህ ከበእምነት ነው የምንጀምረው። በእምነት ዛሬ ምን አይነት የእንግሊዘኛ ንግግሮችን ነው ይዞልን የመጣው የሚለውን እንጠይቃለን። ኦኬ፣ በእምኒ ምን አይነት ንግግሮችን ነው? እስኪ የመጀመሪያው ምንድን ነው? I'm busy. I'm busy። ተመልካቾች እስኪ ከኔ ጋር በሉ I'm busy። ተማሪዎችም ካላችሁ I'm busy ማለት ምን ማለት ነው? I'm busy ማለት ተጨናንቄያለሁ። በስራ ተጨናንቄያለሁ፣ ስራ በዝቶብኛል፣ ቢዚ ነኝ ምናምን ሲሉ ሰምታችኋል አይደል? I'm busy. Are you busy? ተጨናንቀሃል? ስራ በዝቶባል? Are you busy? Yes, I'm busy. I'm busy. am የምንለው እንግዲህ I am busy ለማለት ነው። እሺ I ማለት ታውቃላችሁ እኔ ማለት ነው። am ማለት I am ስንል ደግሞ እኔ ነኝ። ምንድን ነኝ እኔ? I'm busy። እኔ ቢዚ ነኝ ለማለት I'm busy እንላለን። ገብቷችኋል? እስኪ በሉዋ ከኔ ጋር I'm busy። ሁለተኛ I'm late። I'm late። ሁለተኛ ምንድን አርፍጃለሁ። አርፍጃለሁ። I'm late ማለት ምን ማለት ነው? አርፍጃለሁ። I'm late። በሉ እስኪ ተመልካቾች I'm late። I'm late። Are you late? አርፍደሃል ካላችሁ አንድ ሰው አርፍደሃል ያ Are you late? አርፍደሃል ያላችሁ ነው። I'm late ካላችሁ ግን ምን ብያለሁ? አርፍጃለሁ። እሺ ቀጣይ I'm sleepy። I'm sleepy። I'm sleepy እንቅልፌ መጣ። እንቅልፌ መጥቷል። I'm sleepy እንቅልፌ ይዞኛል፣ እንቅልፌ መጥቷል ለማለት ምን ማለት እንችላለን? I'm sleepy። sleep እንቅልፍ ነው ታውቃላችሁ። ዋይ ስንጨምርበት ደግሞ I'm sleepy እንላለን ማለት ነው። እሺ ቀጣይ pass away። pass away። pass away። pass away ማለት ምን ማለት ነው? ሞተ። ኦኬ የሆነ አረፈ፣ ሞተ፣ አረፈ ለማለት pass away። ለምሳሌ እንትና ሞቶ ነበረ፣ አበበ ሞቷል ካላችሁ አበበ passed away እንላለን። ፓስት እናደርጋለን። አበበ passed away። passed away የሚለውን died በሚለው መተካት እንችላለን። pass away የሚለውን በምን died በሚለው die በሚለው መተካት እንችላለን። እሺ ቀጣይ speak louder። speak louder ካላችሁ ደግሞ አንድ ሰው ምን ማለቱ ነው? ድምፅህን ከፍ አድርገህ አውራ። ድምፅህን ከፍ አድርገህ አውራ። speak louder። what's that? speak louder። ተመልካቾች በሉ እስኪ speak louder። ድምፅህን ከፍ አድርገህ ምን በል? አውራ ማለት ነው። እሺ ቀጣይ for what? for what? for what ከተባለ ምን ማለት ነው? for what? ለምን? for what? ለምን? for what ከተባለ ለምን ማለት ስትፈልጉ ምንድነው የምትሉት? for what እንላለን። ገብታችኋል ተመልካቾች? እሺ ቀጣይ I'm coming። I'm coming። what's that? I'm coming እየመጣው ነው ለማለት I am coming የሚለውን ስናሳጥረው I'm coming ባቸው hey I'm coming ካላችሁ ምን እያልኩ ነው? እየመጣው ነው ማለት ነው። I am coming የመጨረሻዋን ግ አስቀርተን ነው I'm coming። what's that? I'm coming። okay ቀጣይ በሚዬ I'm eating። what's that? I'm eating። I am eating የሚለውን ነው በሚዬ በአክሰንት እየተናገረን ያለው። I'm eating ማለት ትችላላችሁ። ምን እያልኩ ነው? እየበላው ነው። I'm eating። hey I'm eating በሉ እስኪ I'm eating። by the way በዚሁ አጋጣሚ ing ማለት እየ ማለት ነው። ing ማለት ነው እየ። ለምሳሌ I am running ካልኩኝ ምን ማለት ነው? እየሮጥኩ ነው። I am sleeping ካልኩኝ ደግሞ ምን ማለት ነው? እየተኛው ነው። I am sleeping እኔ እየ ing ማለት ምን ማለት ነው? እየተኛው ነው። I am sleeping ing ሲጨምሩ ቨርቦች ላይ ድርጊቱ አሁን ይሆናል ከአም ጋር ማለት ነው። I am watching the TV። I am running ስትሉ ድርጊቱ አሁን እየተከናወነ ነው ማለት ነው። ኦኬ ለምን ጨርሰሃል? ጨረስኩ። ኦኬ ወደ ሁለተኛው ተማሪ እንሄዳለን። ኦኬ ረብራ አንተ ደግሞ ምንድነው ይዘህልን የመጣኸው? Walk me out። walk me out። where is that? walk me out። ቀስ ብለን እንበል እስኪ walk ከዛስ me ከዛ በኋላስ out። walk me out። walk me out ማለት ምን ማለት ነው? ወደ ውጭ ሸኘኝ። walk me out ማለት ምን ማለት ነው? ሸኘኝ ማለት walk me out። እስኪ በሉ ተመልካቾች
walk me out እስኪ ሌላስ let me through let me through ማለት ነው አሳልፈኝ hey let me through ካላችሁ ምን በላይ አሳልፈኝ let me through በሉ እስኪ let me through የሚለውን ነው let me ያልነው እሺ let me through በጣም አሪፍ ቀጣይ where are you going say where are you going where ማለት የት ማለት ነው እስኪ ትርጉሙ ምን ማለት ነው የት እየሄድክ ነው where are you going ተመልካቾች በሉ እስኪ where are you going ካላችሁ የት እየሄድክ ነው where are you going የት እየሄድክ ነው ማለታችሁ ነው ማለት ነው እሺ ቀጣይ I'm cold what is that I'm cold what is that I'm cold are you cold no you're not really you're not cold yeah I'm cold ማለት ምን ማለት ነው በርዶኛል I'm cold ማለት ምን ማለት ነው በርዶኛል I am cold ማለታችን ነው I'm cold እንላለን በርዶኛል እሺ ቀጣይ I'm tired what is that I'm tired ምን ማለት ነው I'm tired ማለት ደክሞኛል ማለት ስትፈልጉ I'm what tired ማለት ትችላላችሁ እሺ ቀጣይ I'm sick what is it I'm sick ማለት ነው አሞኛል I'm sick ማለት ምን ብሎኛል አሞኛል ማለት ነው እሺ I'm angry ሲሆን ምን ብያለሁ ተናድጃለሁ I'm angry okay ሲሆን I'm angry ተናድጃለሁ በአ ሲጀምር ማለት ነው ርቦኛል ማለት ስንፈልግ ግን ምን ነበር የምንለው ርቦኛል ለማለት hungry ስትሉ ርቦኛል ማለታችሁ ነው I'm hungry ካላችሁ ርቦኛል ነው ካላችሁ ግን ስትሉ ተናድጃለሁ I'm angry ከብቷችኋል I'm angry I am angry ማለት እንችላለን እሺ ኦኬ I think ሁለቱም ተማሪዎቼ ጨርሰዋል ብዙ እንደተማራችሁ ተስፋ አደርጋለሁ እንግዲህ ተመልካቾች ይሄ ቪዲዮ ከተመቻችሁ like subscribe ማድረጋችሁን እንዳረሱ እንግዲህ ዩቲዩብን በቅርብ ነው የጀመርነው በጣም እናመሰግናለን ሰብስክራይብ በጣም አሪፍ እያደረጋችሁልን ነው እንግዲህ ይሄንን ስታደርጉ ደግሞ ላይክ ስታደርጉ ዩቲዩብ ለሌሎች ሰዎች ያደርስልናል thank you so much ብዙ ነገሮችን እንለቃለን bye bye